በቃ ሙስጠፋ አያቴን ማየት አለብኝ በማለት ከሙስጠፋ ተለይታ የሄደችው የአምለት ማስታወሻ የሆነ ቤት ተነደደ በኋላ የበቀል እቅድ አያቱ ቤት ሄዷል። የጄሪና የቤሪ ከባዱ ጦርነት አሁን ላይ ቤቱ ተቃጥሯል። የአያቱ ቤት የሚያስታውሰው የሁሉም እንዲሁም እዛኛው ቤት ተገቡበት ጀምሮ የራሳቸው በመሆን በሪንግ እሱም ምን ያህል በጎደው ነው ሁለቱም ጋር በመሆን ሆኖም ከልቡ መራቅ ተሱ ቤት ለመራቅ በጣም ከብዷታል። ጄሪ በሱ ቲሸርት ተሸፍና ተኝታ ነበረ። ያን ነገር በጣም አድርጋ እንዴት እንደምትወደውም ገልጣለች። እዛ ጋ ግን ነገሩ ምንም ነገር እንደማታቅ እያስመሰለች ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁላችሁ? ሰላም ብያለሁ። ይህን ቪዲዮ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬም እንደተለመደው በአዲስ ድራማ መጥቻለሁ። ቤቱን በማቃጠሉ እንዲሁም ስላነደደው ቤት በዛ ጦርነት በጣም ብዙ ነገሮች ተፈጥረዋል። እነኛ ነገሮች በአምለን ነገር ሁሉም ነገር በየራሳቸው መንገድ ሁሉም ሄዱ። ስለዚህ የሱ ልብ ቤሊ ጋ ነበረ። እሷም ምን ያህል ብትወደው ነው ግን ከሁለቱ ጋር ያለውን ግንኙነት ግን አልወደደችውም። ግን ከሱ ጋር መራቅ አልቻለችውም። የመጨረሻ መቻል የለብኝም ብላ በቀጣይ እንዲሁም ይህን ነገር እኔማ አልተውም በማለት በአዲሱ ቤት ሁሉም ተቀምጠው ነበር ተሰብስበው ስለ ነገሩ ምንም እንደማታውቅ ሆና እያስመሰለች ሆና ቁጭ አለች። እዛ ቤት ግን ብዙ ትውስታ ነበረን። በጣም ብዙ ትውስታ አለን። አምነን ይሄን ሁላ ነገር እንዴት ብዙ ነገር አሳልፈን አሁን እዚህ ጋር እንዴት ነው የምንለምደው? ይሄን አብረን ሆነን ይሄን ነገር እናሸንፍና አንድ ጋር እንሆናለን። ምናልባት እናንተ እዚህ ባኮኑ ነው እኔ ደህና በሆን አልችልም በፍጹም። ስለዚህ አምነን ይሄን ነገር ሁሉንም ነገር እናቴን አባቴን ሁሉን ነገር አጣሁ። ቤትም እንደ ሰው ይጠፋላካ። በእኔም እባክህ ሁሌም አንድ ነገር አታውራ። በውስጥህ የምትይዘውን ነገር አንድ ይውጣና ሁሉንም ነገር አውጣው። ስለዚህ ወይዘሮ ዛሃራ ባዶ ቤት ቁጭ ብለው ማነን አምነን ባየው ቤቱ እንዲህ ብሎ አየት ባረገው ቤቱ እዛ ቤት ገባ። ከዛ እዛም ቤት በገባ ሰዓት ያልታሰበች አንድ እንግዳ መጣች። ያቺ እንግዳ ወደ ቤት አዘመመች። ያቺ ልጅ ተከትለው ወደ ቤት ገባች። ግን ምንም ነገር አላለችም። የሰራተኛዋን ምንም ነገር ላታትናገራት ሀዳ ቁጭ አለች። እሱም ማልቀስ ጀመረ። ወይዘሮ ዛሃራ እኔ እናት አኮኝኝም ብሎ ጠየቃት። እሷም ቃል ገባችለት እሆንሃለሁ ችግር የለብም። ስለዚህ ጄሪ ቤቱን ዘግታ ቁጭ ብላ ባለችበት ሰዓት እንዲሁም ውስጥ ገብታ ልጅን በሆዴ ይዤ ነበረ። ይሄን ነገር ይሰማሃል? ግን ይሄን ነገር ታደርጋለህ? ይሄን ነገር እንድታረግ ትችላለህ። ስለዚህ ቤሊ አሁን እኔ የመጨረሻ ነገር የምነግርሽ ነገር አስመስሌ አይደለም። በሆዴ ልጅ ይዣለሁ። መበርታት አለብኝ። ካሁን በኋላ ይሄን ነገር ማወቅ አለብኝ። እንዲሁም ይቺ ትልቅ ሴት ምን ልትሰራ ገባች እዚህ ቤት ብላም ትትናገር። ይቺ ሴትዮ ምንም ነገር መልስም አትሰጥም። አምነን ይሄ ቤት ግን ለሌላ ሰው ተከራይቶ መኖር የለበትም አንተ እያለህ። ይቺ ሴት ግን ለምንድን ነው የመጣየው? ምን አስባ ነው? አምነን መልስልኝ። ይሄን ነገር ታውቃለህ ወይስ ምንድን ነው? የምታውቀው ነገር አለህ? አስረዳኝ ለኔ ብላ ጠየቀችው። አይ እኔ ምንም የማውቀው ነገር የለኝም። ሴትዮዋ እየመጣችው ለምን እንደሆነ ምንም አልገባኝም። ይሄን ነገር እኔ ላውቅም አልቻልኩም። ስለዚህ ወደ ውስጥ ገብቼ ባናግራት አይሻልም ብሎ መለሰላት። እንዲሁም ተከትሏት ገባ ወደ ሴትዮዋ ጋር። ሴትዮዋም ተከትሏት በገባበት ሰዓት አምነን እንዴት ነህ ልጄ ብላ ጠየቀችው። ደህና ነኝ። ምን አዲስ ነገር አለ ብላም ጠየቀችው። ምንም አዲስ ነገር የለ፣ ቤቱም ተቃጠለ። እኔም ካሁን በኋላ ምንም መፍትሄም ምንም ነገር የለኝም። አሁን ላይ ያለሁበት ቤት ይሄ ነው። ይሄ ቤት እንግዲህ ለኔ ይገባኛል ብሎ ተናገረ። ስለዚህ ያቺ ሴትዮ ደግሞ ቤት ትልቅ ሴት
አይ ይሄ ነገር ላንተ አይገባህም፣ ላንተ የሚገባህን ነገር እኔ ላደርግልህ እችላለሁ፣ ግን እምልህን ነገር ሁሉን ነገር ልታደርግልኝ ትችላለህ ብላ ጠየቀችው። እሱም ምንድን ነው ከባድ ያልሆነ ነገሩ ላረገው እችላለሁ አላት። እሺ አረ እንደዛ ነው፣ ልክ ነሽ፣ በቃ ተው አያቴን ማየት አለብኝ፣ ካሁን በኋላ ምንም ካንተ ጋር መጨቃጨቅ አልፈልግም አለችው። አይ አያትሽንማ ልታይ በፍጹም አይቻልም፣ አሁን ላይ አምነን ቤተሰቦቹ አስታወሰ። አምነን በጣም ትዕግስት በጣም ያልሆነ ነገር ውስጥ ገባ። እንዲሁም ወደ ተቃጠለው ቤት ለመሄድ አመራ። እዛኛው ቤት ገብቶ በራሳቸው መንገድ በመሄድ የእሱ ልብ ግን ቤኒ ጋር ነበር። ቤኒ ምን ያህል ብትወደው ነው እሱም ሁለቱ ጋር ያለውን ግንኙነት በፍጹም ያልወደደችውም አለች። ያን ነገር ሰፈን አሁንም አልተውህም ትትል ተናገረች።